ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩ ገዳን ባለንበት ሰዓት አቆጣጠር የዛሬ ሚያዝያ 3 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ ወታደራዊ እርምጃና ዘመቻ አንድነት መጠናከር፣ የባንዳዎች መደምሰስ፣ ዓለም አቀፉ ዘገባና ፋኖ ጉዞ፣ የአውሮፓው ተቃውሞ፣ የፖለቲካ እስረኞቹ ምሬት፣ ፍርድ ቤቱና የአሜሪካ አስተዳደር፣ የቻይና አጸፋዊ ምላሽ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። የአማራ ፋኖ በጎጃም በተለያዩ ግንባሮች በዘመቻ አንድነት 24ኛ ቀንም የተለያዩ ድሎችን መቀዳጀቱን አስታውቋል። ዘመቻው ተጠናክሮ ቀጥሏል። ባንዳዎች ላይ እርምጃ እየተወሰደ ነው። አድማ ብተናና ሚሊሻዎች ፋኖን መቀላቀላቸው ቀጥሏል። የአማራ ፋኖ በጎጃም በዘመቻ አንድነት 24ኛ ቀን ዛሬ ሚያዝያ 3 ቀን 2017 ባወጣው መግለጫ በተለያዩ ግንባሮች ውጊያ መደረጉንና በጠላት ላይ ሰብአዊና ቁሳዊ ኪሳራ መድረሱን አስታውቋል። የአማራ ፋኖ በጎጃም 5ኛው ክፍለ ጦር ራስ ቢትወደድ መንገሻ አትኪም ክፍለ ጦር ቡሬ ዳሞት ብርጌድ ከሌሊቱ 12 ሰዓት ጀምሮ መብረቃዊ ጥቃት በጠላት ላይ በመክፈት ቡሬ ከተማ የሰፈረውን በአንድ አድማ ብተና አዛዥን ጨምሮ በርካታ ጦር መደምሰሱን አስታውቋል። በዚያው ውጊያም ኢንስፔክተር አስፈራቸው የአድማ ብተና አዛዡን ጨምሮ 15 ሲደመሰሱ 20 መቁሰላቸውን፣ 10 የነፍስ ወከፍ ክላሽ መማረክ መቻሉን አስታውቋል። በሌላ ግንባር ጃዊ መተከል የአማራ ፋኖ በጎጃም 4ኛው ክፍለ ጦር የአብይ ወራሪ ቡድን በመተከል አውራጃ በዳንጉር ወረዳ የሚገኙ ቀጠናዎችን ወረራ ማድረጉን ተከትሎ አይበገሬ የነበልባሉ የበረሃው መብረቅ የአማራ ፋኖ በጎጃም ጃዊ መተከል 4ኛ ክፍለ ጦር ክንድዬ ተችሎ ብርጌድ፣ በላይ ዘለቀ ብርጌድና ደምስስ ብርጌድ በጥምረትና በተቀናጀ መንገድ በጠላት ላይ ጥቃት መሰንዘራቸው ተገልጿል። የ4ኛ ጃዊ መተከል ክፍለ ጦር ከአጋሮቹ የአማራ ፋኖ አንድነት በጎንደር ቋራ ኦሜድላ ክፍለ ጦርና አድዋ ክፍለ ጦር ጋር በአይን ጥቅሻ በመግባባት ተቀበዥባዡን የአብይ አገዛዝ ስልጣን አስጠባቂ ጦር በከበባ እየቀጠቀጡት ይገኛል ሲል አስታውቋል። የጠላት ኃይል የአማራ ገበሬዎችን ንብረት መዝረፍና ማቃጠል የዘወትር ተግባሩ መሆኑን የጠቀሰው መግለጫ አባይ ዳር፣ ቀዝቀዝ፣ አዲስ ዓለም፣ ሰላም አርጊው፣ ደሙ አውጀሚስ በሚባሉና በሌሎችም ቀጠናዎች መጠነ ሰፊ ዘረፋና ውድመት እያደረሰ ሲሆን ዛሬ ሚያዝያ 3 ቀን 2017 ቀዝቀዝን በማለፍ ሹላ ገደልና ጀውጀው በተባለ ቦታ በነበረው የጨበጣ ውጊያ በርካታ የጠላት ኃይል ሙትና ቁስለኛ ሲሆን የቀረው ኃይል እግሬ አውጪኝ በማለት በመጣበት እግሩ መፈርጠጡን አስታውቋል። የፋኖ ከባድ ምት እያስተናገዱ ከበባ ውስጥ በመግባት የበረሃ አሞራ ቀለብ እየሆኑ ይገኛል በማለት የአማራ ፋኖ በጎጃም በዚሁ መግለጫው አስታውቋል። በሌላ ግንባር ጠላት እርስ በርሱ መታኮሱንም ጠቅሷል። በምስራቅ ጎጃም ዞን እነደድ ወረዳ የተጠራቀመው ዘራፊው ደርፋሪውና ጨፍጫፊው አብይ አህመድ ስልጣን አስጠባቂ ሰራዊት ዛሬ እርስ በርሱ ሲታኮስ ውሏል ያለው የአማራ ፋኖ በጎጃም ወደ ቀበሌ ሄዳለሁ ብሎ ዝርፊያ ሲጀምር በተነሳ ለመግባባት ከሁለት በላይ እርስ በርስ ታኩሰው ሲገደሉ 2 ቆስለው በሞት ጣር ላይ መሆናቸው መረጋገጡን አስታውቋል። ይበንዲ እንዳለ የፋኖን ጥቃት መቋቋም ሲያቅተው ሰላማዊ ሰዎችን የጥቃት ኢላማ የሚያደርገው የአብይ አገዛዝ ስልጣን አስጠባቂ ጦር በቤተሰብ መካከል በተፈጠረ አለመግባባት የህግ ጥያቄ በተነሳበት የመሬት ይገባኛል ጉዳይ ላይ እጃቸውን ባስገቡ የብልጽግና ካድሬዎች ቀጥተኛ ትዕዛዝ አዲስ ቅዳም ከተማ ሽንኩሪ መውጫ አካባቢ ነዋሪ የሆነውን አቶ ውድነህ ጓዴ የተባለን የቤተሰብ አስተዳዳሪ ከትላንት በስቲያ ሚያዝያ 1 ቀን 2017 ዓ.ም ቤት ውስጥ እንዳለ ከቤተሰቡ ፊት በጥይት ደብድበው በግፍ መረሸናቸውን አስታውቋል። በተመሳሳይ ትላንት ሚያዝያ 2 ቀን 2017 ከሌሊቱ 5 ሰዓት አካባቢ ያገኙትን ለመዝረፍ በሰልፍ ይንቀሳቀሱ የነበሩ ያገዛዙ ወታደሮች ለዝርፊያ በሚንቀሳቀሱበት ወቅት ቤቷ ውስጥ መብራት በርቶ በማየታቸው እንቅስቃሴያችንን ለፋኖ መረጃ ልታቀቢ ነው በሚል ሰበብ ወይዘሮ እመዋይ ጨቅሌ የተባለችን የ3 ልጆች እናት የአዲስ ቅዳም ከተማ ነዋሪ ቤቷ ውስጥ በጥይት ደብድበው እንደረሸኗት የአማራ ፋኖ በጎጃም ዛሬ ባወጣው በዚሁ መግለጫ አስታውቋል። የአማራ ፋኖ በጎጃም ዛሬ ሚያዝያ 3 ቀን 2017 ዓ.ም የዘመቻ አንድነትን 24ኛ ቀን ውሎ አስታኮ ባወጣው በዚሁ መግለጫ ጠቅሷል። በአማራ ክልል በፌደራል ኃይሎችና በፋኖ ታጣቂዎች መካከል የሚካሄደው ጦርነት ዛሬ መቀጠሉ በርካታ የአካባቢው ባለስልጣናትም በደረሰባቸው ስጋት ስራቸውን ለመልቀቅ መገደዳቸው ተገለጸ። የፋኖ አመራሮችም ድል ቀንቶናልም ይላሉ። የደህንነትም ቁጥጥር በበረታበት የአማራ ክልል ከፋኖ አመራሮች መካከል አንዱ በሆኑት የቀድሞ የህግ ባለሙያ የአማራ ፋኖ በጎጃም ምክትል አመራር አስረስ ማር ዳምጤ ጋር ቃለ ምልልስ ያደረገው አሶሴትድ ፕሬስ በሺዎች የተቆጠሩ ውጊያ
ውጊያዎችን አድርገናል። ፋኖ 80 ከመቶ የአማራ ክልል በቁጥጥር ስር አድርጓል። በርካታ የጠላት ወታደሮችን ምርኮኛ አድርጓል ማለታቸውን ዘግቧል። ቀደም ሲል በአማራ ብሔር ተወላጆች ላይ የሚደርሰውን ግድያ በመቃወም ለሁለት ጊዜያት እስራትም አጋጥሟቸው ለሶስተኛ ጊዜ የማሰሪያ ዋራንትም ተቆጥሮባቸው ሳለ እንደ ፈረንጆቹ አቆጣጠር በ2022 ከአካባቢው መሰወራቸውን የገለጹትም አቶ አስረስ ማር በአሁኑ ወቅት በትግል ላይ እንደሚገኙም ተናግረዋል። አንዲት የደብረ ማርቆስም ከተማ ነዋሪን የሶስት ልጆች እናት ለኤፒም በሰጡትም አስተያየት በአንድ ሳምንት በአንድ ቡድን ማለትም በፋኖ ትገዛለህ፣ በሌላ ሳምንት በሌላ ቡድን በፌደራል መንግስቱም ትገዛለህ በማለትም የጦርነቱን ተለዋዋጭነትን ለዜና አገልግሎቱ ገልጸዋል። በዓለም ላይ የተለያዩ ጦርነቶችንና ግጭቶችን በገለልተኝነት የሚከታተለው ACLED የአማራ ክልልን በተመለከተ ባለፈው ዓመት በወርሃ ጥቅምት ወይም በፈረንጆቹ ኦክቶበር 27 እስከ አዲሱ የፈረንጆቹ ጥር ወይም ጃንዋሪ 31 ባሉት ጊዜያት ውስጥ በአማራ ክልል በፋኖ ታጣቂዎችና በመንግስት ኃይሎች መካከል 270 አውደ ግንባሮች መከሰታቸውን ከደርዘም የበለጡ ጥቃቶች የጤና ኬላዎችና ዶክተሮች ላይ መካሄዳቸውንም ዘግቧል። በአማራ ክልል በተከሰተው የሰላም እጦትም ከ3600 በላይ ትምህርት ቤቶች መዘጋታቸው፣ በርካታዎችም መዘረፋቸውን ወይም መውደማቸውን፣ ከ4.5 ሚሊዮን በላይ ተማሪዎችም ከትምህርት ገበታ መራቃቸውን፣ 2.3 ሚሊዮን ያህል ዜጎችም ለአስቸኳይ ምግብ ተመጽዋችነት መዳረጋቸውም ተገልጿል። በአዲስ አበባ ከተማ በፀጉር ማስዋብ ስራ የተሰማራው የሰሜን ጎንደር ተወላጁም ታደሰም ጌጡ በአማራ ክልል ውስጥ ከአንድ ከተማ ወደ ሌላ ከተማ መጓዝም ከባድ ነው፣ ስራዎችም ተቋርጠዋልም ብሏል። ታደሰ ቤተሰቦቹም ለደህንነታቸው በመስጋትም ቀያቸውን ለቀው መውጣታቸውን ለኤፒም ተናግሯል። የመንግስት ታጣቂዎችም ሰላማዊ ዜጎችን በጅምላም እንደሚገድሉ የሂውማን ራይትስ ዎችን የጠቀሰው ኤፒም ፋኖ በበኩሉ ወጣቶችንና ከሰራዊቱ የኮበለሉ ወታደሮችን እያሰባሰበ ይገኛልም ብሏል። በወሎ ግንባር በዘመቻ አንድነት ዛሬም በጠላት ላይ ያነጣጠረ ጥቃት ተፈጽሟል። ለአገዛዙ መረጃ እንዲያቀብሉ ተልዕኮ የተሰጣቸው ባንዳዎች በቁጥጥር ስር ዋሉ። የአማራ ፋኖ በወሎ ቤተ አማራ በዘመቻ አንድነት 24ኛ ቀን ዛሬ ሚያዝያ 3 ቀን 2017 ዓ.ም ባወጣው መግለጫ የአማራ ፋኖ በወሎ ቤተ አማራ ንጉስ ሚካኤል ኮር መብረቅ ክፍለ ጦር ገረንጂ ላይ ጠላት መሽጎበት የነበረው ልዩ ቦታው ጋምሶና ጎለሌ ተብሎ ከሚጠራ ቦታ ያለን ኮንክሪት ምሽግ ደርምሶ መግባት ጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ በማድረስ ድል መቀዳጀቱን አስታውቋል። ዛሬ መጋቢት 3 ቀን 2017 ዓ.ም ከንካት ጀምሮ በአርበኛ ንጉሴ ሐሊድ የሚመራው መብረቅ ክፍለ ጦር በቅርቡ ተመርቀው የወጡት ልዩ የፋኖ ኮማንዶ ነብሮ ብርጌድ፣ ንስር ሻለቃና አዳነ ሀብትነው ብርጌድ በጥምረትና በተናበበ መንገድ ጠላት ከመሸገባቸው ቦታዎች በማፈን የዙፋን ጠባቂውን ሁለት ከፍተኛ አመራሮችና 100 አለቃና አንድ ዘመቻ መሪን ጨምሮ 17 የጠላት ኃይል መደምሰሱን በድምሩ ከተደመሰሱት ውጪ ለጊዜው ቁጥራቸው ያልታወቀ ሲቆስሉ ሙትና ቁስለኛውን ጠላት በአምቡላንስ ጭኖ መፈርጠጡም ታውቋል። በተመሳሳይ ሰዓት በሌላ ግንባር በካፍታ ወይም ሰኮሩ ቀጠና መብረቅ ክፍለ ጦር አሳምነው ብርጌድ ጠላትን ወግዲ ከተማ ገብቶ ለማፈን ከፍተኛ ትንቅንቅ ያደረገ ሲሆን በዚህ ኦፕሬሽን 9 የጠላት ኃይል ሲደመሰስ አንድ አምቡላንስ ቁስለኛ ሰብስቦ ተመልሶ ወደ ተለመደው በከተሞች ዙሪያ ወደ ሰራው ምሽግ ጠላት አፈግፍጎ መፈርጠጡም ተገልጿል። የአማራ ፋኖ በወሎ ቤተ አማራ ምክትል ወታደራዊ አዛዥ ሻለቃ ሀብታሙ ደምሴ በበላይነት በመራው በዚህ አስደናቂ ውጊያ የጀግኖቹን ክንድ መቋቋም ያቃተው ራሱን መከላከያ ብሎ የሚጠራ አብይ አገዛዝ ዙፋን ጠባቂ ሰራዊት ከተሞችና ንጹሃን ህዝቡ ኢላማ አድርጎ በሚያስወነጭፈው የሞርታር ቅንቡላ የሰው ህይወት እንዲሁም ንብረት ማውደሙም ታውቋል። ይህ በእንዲህ እንዳለ በህዝባቸው ላይ የተከፈተውን ጦርነት ወደ ጎን በማድረግ ሆዳቸውን በማስቀደም በባንዳነት የተሰለፉና ለአገዛዙ የመረጃ መኮንን በመሆን መረጃ ሲያቀብሉ ሲያስተኩሱ የነበሩ ባንዳዎች በአማራ ፋኖ በወሎ ቤተ አማራ ዛሬ በቁጥጥር ስር መዋላቸው ታውቋል። ለአገዛዙ ዙፋን ጠባቂ ሰራዊት ሁሉን አቀፍ ድጋፍ ያደርጋሉ የተባሉት የብልጽግና ቡድን አገልጋይ የጦርነቱ አስፈጻሚ የፖለቲካና ጸጥታ እንዲሁም የደህንነት መዋቅር አመራሮች ናቸው የተባሉት የጥቃት ኢላማ አድርጎ የማሳደዱ ስራ በፋኖ በኩል ተጠናክሮ የቀጠለ ሲሆን የወልዲያ ከተማ ራስ አሊ ክፍለ ጦር የሚሊሻ ጽሕፈት ቤት መረጃና ደህንነት ኃላፊ የሆነውን አቶ ደሳለ መለሰና አቶ ተገኝ ካሳን በቁጥጥር ስር በማድረግ የጠላትን ቅስም መስበሩ ታውቋል። የጠላት
የጠላትን የፖለቲካና ጸጥታ እንዲሁም ደህንነት መዋቅር ማዳከም እየተናደ ያለውን ያገዛዙን የታጠቀ ኃይል የበለጠ እንዲፈራርስና ወገን ሁለንተና የበላይነት የሚያጎናጽፍ መሆኑን በመገንዘብ የተጀመረው እርምጃ በባንዶችና የጠላት መረጃ ሆነው ልዩ ተልዕኮ በተሰጣቸው ላይ ተጠናክሮ እንደሚቀጥል ታውቋል። ይህ በእንዲህ እንዳለ አብይ አገዛዝ ስልጣን አስጠባቂ ጦር ከፍተኛ ጉዳት እያስተናገደ ሲሆን በውጊያ ላይ የሚደርሱ ጉዳቶችን ለመቀነስ ያለመ የሕክምና ስልጠና መስጠቱን ያገዛዙ ስልጣን አስጠባቂ ጦር ወታደራዊ አዛዦች ሲናገሩ ተደምጠዋል። ራሱን መከላከያ ብሎ የሚጠራ አብይ አገዛዝ ስልጣን አስጠባቂ ጦር ጤና ዋና መምሪያ የሰው ሀብትና ታካሚዎች አገልግሎት መምሪያ ኃላፊ ኮሎኔል ያሬድ አዳነ ሰልጣኞች እውቀትና ረጅም ጊዜ ስራ ልምዳቸውን አጎልብተው በውጊያ ላይ የሚደርሱ ጉዳቶችን ለመቀነስ ያለመ የሕክምና ስልጠና የሚወስዱ መሆኑን መናገሩን ያገዛዙ ጦር ማህበራዊ ገጽ አስታውቋል። ያገዛዙ ስልጣን አስጠባቂ ጦር በከፍተኛ ደረጃ እየተዳከመ ለአብይና ጓደኞቹ ስልጣን ሲባል ህይወቱን ማጣት የማይፈልገው ቁጥር እየጨመረና በተለያዩ አቅጣጫዎች ለፋኖ እጁን የሚሰጠውና ወደ ቤቱ የሚሸኘው ቁጥር ከጊዜ ወደ ጊዜ እየጨመረ ሄደዋል። አብይ አህመድ ለይስሙላ ሰላም ይበል እንጂ ጦርነትን የሙጥኝ በማለቱ በቅርቡ በተቆጣጠረው የብሔራዊ ጸጥታ ምክር ቤት ጦርነቱን ለመቀጠል መወሰኑ ያገዛዙ ስልጣን አስጠባቂ ወታደሮችም እስከ መቼ ድረስ በዚህ ሁኔታ እንቀጥላለን የሚል ተስፋ መቅረጥ ውስጥ መግባታቸው ታውቋል። ጦርነቱ በ3 ወር ያልቃል በሚል በእብሪት በአማራ ህዝብ ላይ ጦርነት የከፈተው የአብይ አገዛዝ 2 ዓመት ላስቆጠረው ጦርነት በተለያዩ ጊዜ ተልካሻ ምክንያቶችን በመስጠት የጥይት ማብረጃ ያደረጋቸው ወጣቶች ሲማረኩ የሚሰጧቸው መረጃዎች የስርዓቱ ጦር እየተፍረከረከ መምጣቱን በግልጽ የሚያሳይ መሆኑ ታውቋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓተ አምልኮትን አንቋሸዋል በሚል የተጠረጠሩ 2 ግለሰቦች በቁጥጥር ስር ዋሉ። አቶ ጽጌም ስጦታውና አቶ ሚስጥረ መዝገቡ ተብለው የሚጠሩ 2 ግለሰቦች በቤተክርስቲያን ስርዓተ እምነት ላይ በተለያየ ጊዜ የወንጀል ድርጊት ተፈጽመዋል በሚል በቀረበባቸው አቤቱታ መሰረትም ተጠርጥረው በህግ ቁጥጥር ስር መዋላቸውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህግ ባለሙያዎች አብይ ኮሚቴም አስታወቀ። ራሳቸው መሪጌታም ጽጌ ስጦታውና መሪጌታ ሚስጥረ መዝገቡ ብለው የሚጠሩት 2 ግለሰቦች በቅድስት ቤተክርስቲያናችን ስር ስርዓተ እምነትና አምልኮትም እንደዚሁም ነዋየ ቅድሳት ላይ በተለያዩ ጊዜያት በተደጋጋሚ በፈጸሟቸው የወንጀል ድርጊቶች በህግ ክፍሉ በኩል በቀረበባቸው የወንጀል አቤቱታ መነሻነት የፌደራል ወንጀል ምርመራ ቢሮ በዛሬው ቀን ተጠርጣሪዎቹ በቁጥጥር ስር በማዋል የወንጀል ምርመራውን በማጣራት ላይ እንደሚገኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህግ ባለሙያዎች አብይ ኮሚቴ ሰብሳቢም ጠበቃው አያሌው ቤታኔ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን በሰጡት መግለጫም አስታውቀዋል። ጠበቃው አያሌው አያይዘውም እንደገለጹት ከግለሰቦቹ በተጨማሪ አቶ እንዳልካቸው ዘነበም የተባለ ግለሰብ በተመሳይ ከዚህ ቀደም በቤተክርስቲያን ላይ ፈጽሞታል ተብሎ በተጠረጠረበት ስም ማጥፋት በቅርቡ በፖሊስ ቁጥጥር ስር ውሎ ቃሉን ሰጥቶ በዋስትና መለቀቁንና በአቃቢ ህግም በኩል የወንጀል ክስ አቤቱታም ተደራጅቶ ቀርቦ በሂደት ላይ እንደሚገኝ ተገልጿል። የህግ ባለሙያዎችም አብይ ኮሚቴም ሰብሳቢው ጠበቃው አያሌው ቤታኔ በሰጡት መረጃም ኮሚቴው ወደፊትም ጉዳዩን ተከታትሎ የሚያሳውቅ መሆኑን ገልጸዋል። በጎንደር 5 ግንባሮች በዘመቻ አንድነት 24ኛ ቀን በጠላት ላይ ድል መቀዳጀቱን የአማራ ፋኖ አንድነት በጎንደር አስታወቀ። የአማራ ፋኖ አንድነት በጎንደር ዛሬ ሚያዝያ 3 ቀን 2017 ዓ.ም በዘመቻ አንድነት በጎንደር ግንባር 24ኛ ቀን በተለያዩ 5 ግንባሮች ውጊያ አድርጎ በጠላት ላይ ድል መቀዳጀቱን አስታውቋል። ቋራ ወረዳን ለመውረድ ለ6ኛ ቀን ሙከራ ያደረገው የአብይ አገዛዝ ስልጣን አስጠባቂ ወራሪ ኃይል ከፓዌ ተነቃንቆ በጥልቀት ለመግባት ሞክሮ መውጫ ያጣውን ኃይል ለመታደግ ከሰሜን ምዕራብ አቅጣጫ ተንቀሳቅሶ ቋራ ወረዳ በሙር የደረሰው ጠላት በአማራ ፋኖ አንድነት በጎንደር መይሳው ካሳ 2ኛ ኮር ቋራ ኦሜርላ አጣናዋሴና አድዋ ክፍለ ጦሮች በጥምረት ከንጋቱ 12 ሰዓት ጀምሮ በጀግናው የፋኖ ሰራዊት በሳት ተገርፎ ከ6 ሰዓታት ለአስጨራሽ ትንቅንቅ በኋላ ከ130 በላይ ጠላት ኃይል ሲደመሰስ 62 መቁሰላቸውን 51 ለፋኖ እጅ መስጠቱን 142 የነፍስ ወከፍ መሳሪያ 10,000 የብሬል ጥይት 5,000 የነፍስ ወከፍ የጦር መሳሪያ ተተኳሽና 2 ረጅም ርቀት ወታደራዊ መገናኛ ሬዲዮ በመቶ የሚቆጠሩ የክላሽ ካዝናዎችን በአጋሙሃ ውጊያት ከጠላት መማረኩንም አስታውቋል። ከሞት አምልጦ የፈረጠጠው የአብይ አገዛዝ ስልጣን አስጠባቂ ጦር በሙር ሲደርስ በ2ኛ ኮር አሃዶች በድጋሚ ተቀጥቅጦ በርካታ ኃይሉ ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ የደረሰበት ሲሆን ይህንኑ እያንጠበጠበ ሸሽቶ
መፈርጠጡን ገልጿል። ውጊያ የተደረገባቸው የቋራ ቀጠናዎች ከጠላት ጸድተው ሙሉ በሙሉ በፋኖ ቁጥጥር ስር እንደሚገኙ የአማራ ፋኖ አንድነት በጎንደር ባወጣው በዚሁ መግለጫ ጠቅሷል። በሌላ ግንባር በምዕራብ በለሳ ባጃ በተሰኘ ልዩ ቦታ የአማራ ፋኖ አንድነት በጎንደር የመብረቅ ክፍለ ጦርና ሌሎች ብርጌዶችና ሻለቆች በጥምረት ባደረጉት አውደ ውጊያ ከ90 በላይ ጠላት ሲደመሰስ ለጊዜው ቁጥሩ በውል ያልታወቀ የአብይ አህመድ ዙፋን ጠባቂ ኃይል መቁሰሉም ታውቋል። በዋጃ ግንባር ከወራሪው ኃይል ጋር ተሰልፎ የነበረ አንድ ወታደር 15 ጠላትን በቦምብ በማጋየት ለወገን ተቆርቋሪነቱን በደሙ አረጋግጦ በሰሜን ጎንደር አዳርቃይ በነበረም ውጊያ በጀግንነት ተሰውቷል ሲል ይኸው መግለጫ ጠቅሷል። ይህ በእንዲህ እንዳለ በሰሜን ጎንደር አዳርቃይ ወረዳ ዛሪማ ከተማ አቅራቢያ መናፈሻ የተሰኘ ጠላት ካምፕ ከንጋቱ 12 ሰዓት ጀምሮ በተሰነዘረበት የማጥቃት እርምጃ የመናፈሻ ቀጠናዎችን በክንዱ ደቁሶ ከተቆጣጠረ በኋላ ፋኖ ዛሪማ ከተማን ተቆጣጥሮ የመሸገውን ጠላት ሲቀጠቅጠው መዋሉን ይኸው መግለጫ ጠቅሷል። በዚያው ወደ ግንባር 37 የጠላት ኃይል ሲደመሰስ ከ25 በላይ ከጥቅም ውጭ የሆነ ሲሆን የአማራ ፋኖ አንድነት በጎንደር ራስ አሞራው ውብነህ 3ኛ ኮር ሰሜን አምባሬስ ክፍለ ጦር በአበይ ብዙ አየው ብርጌድ የጭና ክፍለ ጦር አጅሬ ብርጌድ አንጋው ብርጌድ ሊማሊሞ ብርጌድና ቢተወደድ አዳነ ብርጌዶች በተቀናጀና በተናበበ መንገድ በጠላት ላይ በዚህ ግንባር የወሰዱትን እርምጃ ተከትሎ ድል መቀዳጀታቸውን የአማራ ፋኖ አንድነት በጎንደር ዛሬ ባወጣው በዚሁ መግለጫ ጠቅሷል። ዓለም አቀፉ ማህበረሰብ በአማራ ህዝብ ላይ አብይ አህመድ እየፈጸመ ያለው የዘር ማጥፋት እርምጃን በዝምታ መከታተሉን እንዲያቆምና አብይ አህመድ የጦር ወንጀለኛ መሆኑን በመግለጽ በአማራ ህዝብ ላይ እየተፈጸመ ያለውን ጥቃት አውግዘው ለአውሮፓ ህብረት የአማራ ማህበራት በጋራ ባዘጋጁት የተቃውሞ ሰልፍ ጥሪ አቀረቡ። በአማራ ህዝብ ላይ በብሪት ጦርነት የከፈተው አብይ አህመድ አገዛዝ በሰላማዊ ሰዎች ላይ እየፈጸመ ያለውን ጭፍጨፋና የዘር ማጥፋት የሀገሪቱን ሰራዊት በማዝመት እያካሄደ ያለውን የጦር ወንጀል ተከትሎ በጦር ወንጀለኝነት ሊጠየቅ እንደሚገባና ዓለም አቀፉ ማህበረሰብም ዝምታውን ሊሰብር እንደሚገባ በአውሮፓ ህብረት ዋና መስሪያ ቤት ፊት ለፊት የተሰባሰቡ ከሞላው አውሮፓ በአማራ ማህበራት የተጠራው የተቃውሞ ሰልፍ የተካሄደ ሲሆን በአውሮፓ ህብረት ጽህፈት ቤት በተካሄደው በዚሁ ተቃውሞ ላይ ድምጻቸውን ከፍ አድርገው በማሰማት ጥሪ አቅርበዋል። ሰልፈኞቹ የአውሮፓ ሀገራትና ሌሎችም ምዕራባውያን በአማራ ህዝብ ላይ ጦር ወንጀል እየፈጸመ ያለው አብይ አህመድን ድርጊት እንዲያወግዙ በአማራ ህዝብ ላይ የተካሄደ ያለው የዘር ጭፍጨፋ እንዲቆምና አብይ አህመድና አስተዳደሩ በጦር ወንጀለኝነት ተጠያቂ መሆናቸውን ድምጻቸውን ከፍ አድርገው ያሰሙ ሲሆን አብይ አገዛዝ በማንነታቸው ሳቢያ ካሰራቸው የህሊናና የፖለቲካ እስረኞች መካከል እነ መስከረም አበራን ጨምሮ ሁሉም እንዲፈቱ ጥሪ አቅርበዋል። በአማራ ህዝብ ላይ የተፈጸመ ያለውን የዘር ጭፍጨፋ በማውገዝ የተጠራው ይህንኑ ሰልፍ በአውሮፓ የሚገኙ የአማራ ማህበራት በጋራ ያዘጋጁት ሲሆን ዛሬ በብራስልስ ቤልጅየም የአውሮፓ ህብረት ጽህፈት ቤት ፊት ለፊት ጠንካራ የተቃውሞ ድምጻቸውን በማሰማት ለወገኖቻቸው ድምጽ ሆነዋል።
የትግራይ ክልል ጊዜያዊ አስተዳደር የቀድሞ ፕሬዝዳንት አቶ ጌታቸው ረዳም የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሆነው በፌደራል ደረጃም ተሾሙ። ከ3 ቀናት በፊት በክልላዊ ስልጣናቸው አዲስ አበባ ላይ ለምክትላቸው ለሌተና ጀነራል ታደሰ ወረደም ስልጣናቸውን ያስረከቡት አቶ ጌታቸው ረዳም ከደም አፋሳሹ የሰሜን ኢትዮጵያም ጦርነትም ድህረ ፕሪቶሪያው ሰላም ስምምነትም ከከፍተኛ የህወሓት አመራሮች መካከል በፌደራል ደረጃም የተሾሙ የመጀመሪያው ፖለቲከኛ መሆናቸው ታውቋል። በቀድሞው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ የስልጣን ዘመን ልዩ አማካሪያቸው ሆነው ያገለገሉትም አቶ ጌታቸው ረዳም ካሳይ ዛሬ የተሰጣቸው የአማካሪነት ሹመት ለሁለተኛ ጊዜ መሆኑም ታውቋል። በሰሜን ኢትዮጵያም ጦርነት ወቅት በህወሓት አመራሮች በኩል የሚነሱ ሐሳቦችን በክልሉ ባሉ መገናኛ ብዙሃን ላይ በቋሚነት በመቅረብ ከዛም በተጨማሪ በዓለም አቀፍ መገናኛ ብዙሃን አማካኝነት የህወሓትን አቋምና ፍላጎትን በማስተጋባት በስፋት የሚታወቁት ጌታቸው ረዳም በፕሪቶሪያው የሰላም ስምምነት ወቅት ፊርማውን መፈረማቸው በአንዳንድ ወገኖች በኩል በሰላም አርበኝነት ሲጠሩ በሌሎችም ወገን ህወሓትን ፍላጎትን አሳልፈው የሸጡ ወይም ካዲ ተደርገው እንደተጠለጠሉ አቶ ጌታቸው በተለያዩ መድረኮች ላይ መግለጻቸው አይዘነጋም። አላማጣ ውስጥ በወርሃ ሰኔ 1967 የዛሬ 50 ዓመት የተወለዱት መጽሐፍ ማንበብ ዝንባሌ እንዳላቸው የሚነገርላቸው በቅጽል ስማቸው አስፈራራቸው አዶም የረዳ ልጅ ወዲ ረዳና ሳኒታይዘር ተብለው የሚታወቁት ጌታቸው ረዳ በአዲስ አበባ ዩኒቨርሲቲ በህግ ትምህርትም በዲግሪ በአሜሪካው አላባማ ዩኒቨርሲቲ በህግ ትምህርት በማስተሬት ዲግሪ ተመርቀዋል። በትግራይ ክልል በመቀሌ ዩኒቨርሲቲ መምህር የነበሩት አቶ ጌታቸው ረዳ በፌደራል ደረጃም እንደ ፈረንጆቹ አቆጣጠር ከ2012 እስከ 2016 ዓ.ም ኤሮፓ አቆጣጠር የኮሙኒኬሽን ሚኒስተር ሆነው ማገልገላቸው መረጃዎች ይጠቁማሉ። በተያያዘ ዜና በአቶ ጌታቸው ግር የተተኩት ሌተና ጀነራል ታደሰ ወረደም ካለፉት ድክመቶች በመማር በመደጋገፍና በመተጋገዝ ለቀጣዩ ጉዟችን ወሳኝነት አለው ሲሉም ተናገሩ። ከህወሓቱ ሊቀመንበር ከዶክተር ደብረጽዮን ገብረ ሚካኤል ጋር መቀለ ውስጥ የተወያዩት ሌተና ጀነራል ታደሰም ስራቸውን በይፋ የጀመሩ ሲሆን ዶክተር ደብረጽዮን ህወሓትም ተቋማዊ ነጻነቱን አስከብሮ የጊዜያዊ አስተዳደሩ አካል በመሆን በጋራም ይሰራልም ብለዋል። ሌተና ጀነራል ታደሰ በበኩላቸው የፕሪቶሪያው ሰላም ስምምነትን ሙሉ በሙሉ ተግባራዊ ማድረግ ኢኮኖሚውን ማነቃቃት እንዲሁም የአስተዳደር መዋቅርን ማስተካከል አሸናፊና ተሸናፊ ከሚል መገፋፋትና አባዜ በመውጣት በአብሮነት በጋራ መስራት እንደሚያስፈልግ መግለጻቸውን ከህወሓት ማህበራዊ ትስስር የተገኘው መረጃ ያመለክታል። የህሊናና የፖለቲካ እስረኞች ወገንተኛ ለሆነው ያገዛዙ ችሎት ተቃውሟቸውን አሰሙ። ጋዜጠኛ ገነት አስማማው የአማራ ፖለቲከኛ እስረኞችን ለመዳኘት አቅምና ህሊና የላቸውም፣ ምክንያቱም ህሊና ያለው ዳኛ ይህን የውሸት ክስ ለማየት አይመጣም ስትል ተቃውሟን ገለጸች። ሌሎችም የፖለቲካ እስረኞች በነ ዶክተር ወንደሰን አሰፋ መዝገብ ቅሬታቸውን ገልጸዋል። በነ ዶክተር ወንደሰን አሰፋ የታሰሩ የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞች ችሎቱን ሞገቱ። የአቃቢ ህግን ተራ ምክንያት እየተቀበላችሁ ሂደቱን ለምን ታጓትታላችሁ በሚል በግልጽ ለችሎቱ ተቃውሟቸውን ገለጹ። በአማራ ማንነታቸው ሳቢያ ከታሰሩ የህሊናና የፖለቲካ እስረኞች መካከል አርቲስት ዮርዳኖስ አለሜ፣ መንበር አለሙና ጋዜጠኛ ገነት አስማማው በትላንትናው ዕለት ሚያዝያ 2 ቀን 2017 ዓ.ም በነ ዶክተር ወንደሰን አሰፋ መዝገብ ከቃሊቲና ከቅሊንጦ የቀረቡት የግፍ እስረኞች በአገዛዙ አቃቢ ህግ በኩል ሂደቱን ለማጓተት የተወሰደውን እርምጃ ተከትሎ ችሎቱ በየጊዜው ይህንን ጥያቄ መቀበሉን በመቃወም ለችሎቱ ተቃውሟቸውን አቅርበዋል። ትላንት ሚያዝያ 2 ቀን 2017 በነበረው ችሎት የተገኙ ተከሳሾች መካከል ጋዜጠኛ ገነት አስማማው፣ አርቲስት ዮርዳኖስ አለሜና መንበር አለሙ ለችሎቱ በግልጽ በዚህ ተቃውሟቸውን ያቀረቡ ሲሆን አቃቢ ህግ አሉኝ ካላቸው 96 ምስክሮች መካከል እስካሁን 45 ብቻ ማስመስከሩን፣ ሌሎቹ ምስክሮች በጊዜ ማቅረብ አልቻልኩም በማለት 52 ቀን ተሰጥቶትም ሂደቱን ለማጓተት የወሰደውን እርምጃ ተከትሎ ጋዜጠኛ ገነት አስማማው በግልጽ የአማራ የፖለቲካ እስረኞችን ለመዳኘት አቅምና ህሊናን የላችሁም፣ ምክንያቱም ህሊና ያለው ዳኛ ይህንን የውሸት ክስ ለማየት አይመጣምና ስትል የዳኞችን አካሄድ መቃወሟ ተገልጿል። ጋዜጠኛ ገነት ዳኝነት መለኮታዊ እንጂ ሰዋዊ ብቻ አይደለም፣ እናንተ እዚህ ወንበር ላይ ስትቀመጡ በሰዎች ህይወት ላይ ከእግዚአብሔር በታች ፍርድ እንድትሰጡ ነው። ስለዚህኛ ከመብት አንጻር ለምንጠይቃችሁ ጥያቄዎች ስለምን ይበሳጫሉ ስትል የመሃል ዳኛ ፈይሳ በዳዳን የጠየቀች ሲሆን ከዚህ በፊትም ረቡማ የሚባሉ ዳኛ አማራ ጠል መሆናቸውን ስለምናውቅና የሚወስኑትን ውሳኔ ተገቢ ስላልሆነ ቅሬታ አቅርበን አስነስተናቸዋል። እርሶንም ነገ
ከዚህ ችሎት ልናስነሳውት እንችላለን። እናም ያንን ለመቀበል ዝግጁ መሆን ነው ያለበት እንጂ መበሳጨት አይገባም ስትል ቁጣቸው የተቃርኖ መሆኑን ገልጻ ለአገዛዙ የፈጠራ ክስ ተቆርቋሪ በመሆን አድሎ የሚፈጽሙ ዳኞችን ድርጊት ተቃውማለች። የፍርድ ቤት ሂደቱን ተከታትሎ የሚዘግበው አውሎክሶን አንድነት በላከው በዚሁ ዘገባ ጋዜጠኛ ገነት አስማማው በትላንትናው ችሎት በዚህ ችሎት ተመድባችሁ የአማራ ተከሳሾች ጉዳይ ስትይዙ በምን መስፈርት እንደሆነ እናውቃለን ማለቷን ተከትሎ የግራ ዳኛ ጌትነት መዲና በማስቆጣቱ ንግግሯን እንዲቋረጥ ያደረገ ሲሆን እንዴት እንዲህ ያለሽ እንኳን እናንተ እኛም የት ችሎትና በምን ጉዳይ እንደምንመደብ አናውቅም በማለት ምላሽ ሰጥቷል። ባጭሩ ጋዜጠኛ ገነት በለቱ ከተናገረችው መካከል እኛ የፖለቲካ እስረኞች ነን፣ ፍትህ ተጓድሎብናል፣ ከታሰርን 2 ዓመታችን ነው፣ ህሊና ያለው ዳኛ ስለሌለ እየቀለዳችሁብን ነው፣ ጭራሽ እዚህ አትናገሩ ትላላችሁ እንዴ? ገና ምን አይታችሁ ታግሰናችሁ እንጂ እናንተ እኮ ህሊና ያላችሁ ዳኞች አይደላችሁም። ሲጀመር የአማራ የፖለቲካ እስረኞችን ለመዳኘት አቅምና ህሊና የላችሁም። ምክንያቱም ህሊና ያለው ዳኛ ይህንን ውሸት ክስ ለማየት አይመጣምና እናም እዚህ የውሸት ችሎት ላይ ለመምጣት ህሊና ቢስ መሆን በቂ ነው በማለት ተቃውሟን በግልጽ አሰምታለች። ሌላው በማንነቱ ታስሮ በግፍ እስር ላይ የሚገኘው የአማራ ፖለቲካ እስረኛ መንበር አለሙ በበኩሉ አቃቢ ይህን ቀልድ የሚቀልደው ፍትህ እየቀበረ ያለው ችሎቱን ጭምር እየመራ ያለው በዳኞች ይሁንታ ነው። ስለሆነም ችሎቱ አቃቢ ህግን ኃይል ሊለው ይገባል በማለት ተቃውሞን አሰምቷል። ያለ ፍትህ በአገዛዙ ከታገትን 2 ዓመት አልፎናል ያለው የፖለቲካ እስረኛው የተከሰስነው ህገ መንግስታዊ ስርዓቱን በኃይል ለመናድ ተንቀሳቅሳችኋል ተብለን ነው። በሚገርም ሁኔታ ግን የዜጎችን የተፋጠነ ፍትህ የማግኘት ህገ መንግስታዊ መብት በግላጭ እየጣሰ ያለው ያገዛዙ ምልምል ካድሬ አቃቢ ህግ ያለ ከልካይ ፍትህን ነፍጎን ለ2 ዓመት አግቶን አልረካ ብሎ እየቀጠለ ነው ሲል አስታውቋል። ያገዛዙ ካድሬ አቃቢ ህጎች ምስክሮችን ማምጣት ያልቻልነው በሰላም መደፍረስና መንገድ ስለሚዘጋ ነው በሚል ይደሰኩራሉ። ለመሆኑ አገዛዙ ሰሞኑን አማራ ክልል ከሁሉም አካባቢ የተውጣጡ የብልጽግና ታማኝ አባላት ወጣትና ሴት ሊግ የድርጅት አባሎችን በማደናገሪያ መሳሪያው የምክክር ኮሚሽን ባህር ዳር እያወያየው ነው በማለት በአገዛዙ ልሳን በሚላቸው የቴሌቪዥን መስኮቶች ነግሮናል በማለት አቃቢ ህግ በአማራ ክልል የጸጥታ ችግር ስላለ ምስክሮችን ማምጣት አልቻልኩም በማለት ከ52 ቀን በኋላ ሂደቱን ለማጓተት ያቀረበውን ምክንያት ተቃውሟል። ሌላው የፖለቲካ እስረኛ አርቲስት ዮርዳኖስ አለሜም ትላንት ሚያዝያ 2 ቀን 2017 በነበረው ችሎት ሁሌም ከእውነት ጋር የምትጋጩት እስከ መቼ ነው? በቃን ከሀቅ ጎን እንቁም የምትሉችስ መቼ ነው? በማለት ዳኞችን ጠይቋል። አቃቢ ህጎች ባለፈው ስለ ምስክሮች ዝግጅት በዚህ ችሎት ስትናገሩ እኛ ሳንሆን ከጀርባችን ያለ ግዙፍ የመንግስት ኃይል ነው ምስክሮችን የሚያቀርብና የሚያዘጋጀው ብላችኋል በማለት ይህ ቡድን እንደናንተ በችሎት ፊት አይቀርብም፣ እናንተ ግን በቀረባችሁ ቁጥር ሁሌም ከእውነት ጋር የምትጋጩት እስከ መቼ ነው? በቃን ከሀቅ ጎን እንቁም የምትሉትስ መቼ ነው ሲል ጠይቋል። ችሎቱ በእኔ ስም በተከፈተ መዝገብ አቃቢ ህግ በአመቱ የመጣ የሲዲ ማስረጃ ስለተቀበለው አሁንም በዚህ መዝገብ በፈለገው ጊዜ ምስክር ማቅረብ እንደሚችል ስለተማመነ 55 ቀን ተሰጥቶት ምስክር አላቀረበም በማለት ቅሬታውን ገልጿል። በተመሳሳይ ማስረሻ ነው ህክምና የማግኘት መብቱ መነፈጉን ቢሰጥ ተፈራ ደግሞ በማያውቀው ነገር በቅሊንጦ ማረሚያ ቤት በተደጋጋሚ እየደረሰበት ያለውን ድብደባና እንግልት በመግለጽ አሁንም ስጋት አለብኝ ሲል መፍትሄ ይሰጠኝ ሲል ለችሎቱ ጠይቋል። ጠበቃና የህግ ባለሙያ ለልኝ ምህረቱ በበኩላቸው ፍርድ ቤቱ ገለልተኛና ትክክለኛ ውሳኔ የሚሰጥ ቢሆን ኖሮ አቃቢ ህግን ተጠያቂ ያደርግ ነበር። ነገር ግን ጊዜው ደርሶ በእኛ ላይ የተፈጸመውን እስር እስክትቀምሱት ድረስ ግድ የለም በጀመራችሁት መንገድ ቀጥሉበት በማለት ተቃውሞውን ገልጿል። የካንጋሮ ችሎት በተለመደ ሁኔታ አቃቢ ህግ አሉኝ የሚላቸውን ቀሪ ምስክሮች እንዲያሰማ ከ52 ቀን በኋላም ምስክሮችን ላቀረበው አቃቢ ህግ ተጨማሪ ጊዜ በመስጠት ከዛሬ ሚያዝያ 3 ቀን 2017 ዓ.ም እስከ ሚያዝያ 22 ቀን 2017 ዓ.ም እንዲያሰማ ሲል ተለዋጭ ቀጠሮ ሰጥቷል። የአሜሪካ ጠቅላይ ፍርድ ቤት የፕሬዝዳንት ዶናልድ ትራምፕ አስተዳደር በስህተት ወደ ጎረቤት ኤል ሳልቫዶር ወደሚገኝ እስር ቤት የላከውን ግለሰብ እንዲመልስ ትዕዛዝ አስተላለፈ። የፕሬዝዳንት ዶናልድ ትራምፕ አስተዳደር ካልሚር አብሬጎም ጋርሲያ የተባለ ግለሰብ በአስተዳደራዊ ስህተት ምክንያት ወደ ኤል ሳልቫዶር መላኩን ቢያምንም የግለሰቡ መመለስ ግን እንደሚያመቻችና እንደሚያስፈጽም የተባለውን ውሳኔም ይግባኝ እንደሚጠይቅበትም አስታውቋል። በትናንትናው ዕለት 9ኙም የጠቅላይ ፍርድ ቤት ዳኞች በአንድ ድምጽ የግለሰቡ መመለስም አስተዳደሩ እንዲፈጽም ያዘዙም ሲሆን ትዕዛዙ መንግስትም የአብሪገን ኤል ሳልቫዶር ከሚገኘው እስር ቤት መፈታትም እንዲያመቻችና ወደ አሜሪካም እንዲመለስ ሁኔታዎችን እንዲያስፋጥን ሲል ጠይቀዋል። ከኤል ሳልቫዶር ተሰዶ ወደ አሜሪካ የመጣው ጋርሲያ ባለፈው ወር በአውሮፕላን ተግዘው ወደ ኤል ሳልቫዶር አስፈሪ እስር ቤትም ከተላኩ ግለሰቦች መካከል አንዱ መሆኑን ቀደም ሲል መዘገባችን ይታወሳል። ይህ እስር ቤትም ኤል ሳልቫዶር እና አሜሪካ
በገቡት ስምምነት መሰረት አደገኛ የሚባሉ ወሮበላዎችን አባላት የሚታሰሩበት መሆኑ ይታወቃል። በትላንትናው ዕለት ጠቅላይ ፍርድ ቤቱ ውሳኔውን ካሳለፈ በኋላ የጋርሲያም ጠበቃ ሳይመን ሳንዴል በሰጡት አስተያየት የህግ የበላይነት በአሜሪካ ምድር ተከብሯልም ብለዋል። ጠቅላይ ፍርድ ቤቱ የታችኛውን ፍርድ ቤት የወሰነውን የመንግስትም ካልሜርን መመለስ አለበት የሚለውን ውሳኔም አጽድቆታል። የዶናልድ ትራምፕ አስተዳደር ባለፈው ሳምንት ለጠቅላይ ፍርድ ቤት ባስገባው አስቸኳይ ይግባኝ የሜሪላንድ ዳኛ የሆኑት ፓውል ኔዝ መንግስት ጋርሲያን እንዲመልስ የማዘዝ ስልጣን የላቸውም በማለትም መከራከሩም ተመልክቷል። አስተዳደሩ አክሎ የአሜሪካ ባለስልጣናት የኤል ሳልቫዶር መንግስትም ጋርሲያን እንዲመልስ የማስገደድ ኃይል እንደሌለውም የገለጸ ቢሆንም ሰኞ ዕለት ጠቅላይ ፍርድ ቤቱ የዳኛውን ፓውልን ውሳኔ ውድቅ ቢያደርገውም ጉዳዩን እንደሚመለከተው አስታውቆ በትላንትናው ዕለት ለውሳኔ መድረሱም ታውቋል። ጋርሲያም ከዚህ በአሜሪካ ውስጥ የመቆየትም መብት ቢኖረውም ለእስራት የዳረገው በእጁ ላይ የነበረ ንቅሳት ወይም ታቱ እንደሆነ የተለያዩ መረጃ ምንጮችም ገልጸዋል። እንደ ፈረንጆቹ አቆጣጠር በ2019 ሜሪላንድ ውስጥ በቁጥጥር ስር የዋለው የ29 ዓመቱ ጋርሲያ ወደ ሀገሩ ኤል ሳልቫዶር ቢመለስ ሊገደል ይችላል በሚል በወቅቱ ዳኛው ጥበቃም እንዲደረግለት ትዕዛዝ መስጠታቸው ለአሁኑ ክርክር መንስኤ እንደሆነም ታውቋል። የጤና ባለሙያዎች ከዚህ ቀደም አንስተውት መልስ ያላገኘውን የደሞዝ ጭማሪ ጥያቄ አንገብጋቢ ነው በማለት በማህበራዊ ሚዲያ ማንሳት ጀምረዋል። ዶክተሮችን ጨምሮ የጤና ባለሙያዎች ደሞዛቸውና ኑሯቸውን እያነጻጸሩ በማህበራዊ ሚዲያ አስተያየታቸውን እያሰፈሩ ነው። ከፍተኛ የጤና ባለሙያዎች ስፔሻሊስት ዶክተሮችን ጨምሮ ነርሶችና የቀዶ ጥገና ባለሙያዎች ሆኑ የጤና ባለሙያዎች በተለያዩ ማህበራዊ መገናኛ ዘዴዎች ህይወትን ስንታደግ ቆይተናል፣ አሁን ደግሞ የኛ ህይወትን ታደጉ በሚል መፈክር የኑሮ ውድነቱና የደሞዛቸውን ሁኔታ በማነጻጸር የስቃይ ህይወታቸውን እየገለጹ ይገኛል። ይህኑ ተከትሎ የደሞዝ ጭማሪ እንዲደረግላቸው እየጠየቁ ነው። ከዓመታት በፊት ተመሳሳይ ጥያቄ በማንሳት ያሉበትን ችግር ጭምር የገለጹ ሲሆን ይህኑ ጥያቄ መሰረት አድርገው አብይ አህመድ የጤና ባለሙያዎች ከተባሉ ጋር ያደረገውን ውይይት መሰረት አድርገው የሚከፈላቸው ደሞዝ በቂ መሆኑና ጭማሪ ያስፈልጋል የሚሉት ተገቢ እንዳልሆነ በጊዜው ሁኔታዎችን ለማለሳለስና ነገሩን ያስተባብራሉ የተባሉትን ለማፈን የተሞከረ ቢሆንም ጥያቄው በአሁኑ ወቅት በማህበራዊ ሚዲያ እየገነፈለ ወጥቷል። በአብዛኛው በመንግስት የጤና ተቋማት የሚሰሩ የጤና ባለሙያዎች እንደሚሉት እስካሁን የሚከፈላቸው ደሞዝ የቤት ኪራይ፣ የትራንስፖርትና ቀለብ ለመሳሰሉ መሰረታዊ ፍላጎቶች ለማሟላት እንኳን እንደማይበቃቸው የገለጹ ሲሆን ፍትሃዊ ደሞዝ እንዲከፈላቸው የተሻለ ሙያ ጥቅም እንዲጠበቅላቸው የተቀናጀ የማህበራዊ ሚዲያ ዘመቻ እያደረጉ ይገኛል። ከከፍተኛ የጤና ባለሙያ ስፔሻሊስት ዶክተሮች ጀምሮ ነርሶች፣ የቀዶ ጥገና ባለሙያዎች፣ የጤና ባለሙያዎችና በሆስፒታል ውስጥ በልዩ ልዩ ደረጃ የሚያገለግሉ የጤና ተቋማት ረዳቶችና በተለያዩ ደረጃ ያሉ ባለሙያዎች ጭምር የኑሮ ውድነቱና ደሞዛቸው እንደማይመጣጠን እየገለጹ ነው። ራሳቸው እንኳን ታመው ማሳከሚያ እንደማያገኙ ለአመታት በችግርና በመከራ ያስተማሯቸውን ቤተሰቦቻቸውን ጭምር መደገፍ አለመቻላቸውን በማንሳት አስተያየታቸውን ሰጥተዋል። ከጥቂት ቀናት በፊት በባቲ የመጀመሪያ ሆስፒታል ስራ ከጀመረ 8 ዓመት የሆነው ዶክተር ኢማም እድሪስ ቤተሰቦቹን ካያቸው 1 ዓመት ከ6 ወራት እንደሆነው ቤተሰቦቹ በጣም እንደናፈቁትና አንድ ቀን ከናቴ ስልክ ተደወለ። ልጄ እንዴት ነህ አለችኝ። አለሁማ እንዴት ናችሁ አልኩኝ። አንዲት ቆንጂዬ እናቴ ያሳደገችልኝ ልጅ አለችኝ። እናቴም ልጄ ያው እንግዲህ ይደረሰ ደግሞ ማዳበሪያ ማውጫ የለኝም እባክህ 20 ሺህ ብር ካለ ፈልገህ ላክልኝ አለችኝ በማለት በጊዜው እናቱን ጥያቄ አለመመለሱ ዛሬም ድረስ እንደሚያመው አንስተዋል። ሳምንት ሳይደውል ሲጨነቅ መቆየቱን ከ2 ሳምንት በኋላ እናቱን ምንም ብር የለኝም ማለቱን ተከትሎ ደሞዙ ተቆራርጦ 9 ሺህ ብር እንደሚደርሰው ይህም እንደማይበቃው እናቴና ልጄን መርዳት አልቻልኩም በሚል በማህበራዊ ሚዲያው አስተያየቱን አስፍሮ የነበረ ሲሆን ሰዎች አስተያየቱን ተከትለው ሊረዱ ጥያቄ ሲያቀርቡ አካውንቴን አልሰጥም፣ ይሄ እኔ ብቻ ሳይሆን የሁሉም ችግር ነው በማለት ምላሽ ሰጥቷል። በማህበራዊ ሚዲያ እንቅስቃሴ ውስጥ ከሚያደርጉ አንዱ ለደህንነት ሲባል ስማቸው እንዳይጠቀስ ጠይቀው ለዲደብሊው በሰጡት አስተያየት በዋናነት ማስተላለፍ የፈለጉት መልእክት የጤና ዘርፉ ተገቢውን ትኩረት እያገኘ እንዳልሆነና ይህ ደግሞ የጤና ባለሙያ ላይ እየደረሰ ያለው ግፍ አስመልክቶ የአንድ ጠቅላላ ሐኪም ደሞዝ በተስተካከለው አዲሱ የደሞዝ መዋቅር ከታክስ በፊት 10600 ነው። 30% ታክስ ስትቆርጥበት ደግሞ ሐኪም ድሃ የሚባል የማህበረሰብ መደብ ውስጥ ነው የሚገባው። እናም ዋነኛ ጥያቄያችን የጤና ዘርፉ ትክክለኛ ትኩረት አግኝቶ ቢሆን ኖሮ ባለሙያው በዚህ ችግር ውስጥ አይወድቅምና የደሞዝና የጥቅማ ጥቅም ጥያቄያችን ሊመለስልን ይገባል በማለት በቅሬታ ማንሳቱ ታውቋል። ከበርካታ ሀገራት አኳያ ኢትዮጵያ ለጤና ባለሙያዎች የምትከፍለው ክፍያ እጅጉን ዝቅተኛ ሲሆን የጤና ባለሙያዎችና የዓለም ጤና ድርጅት ዝቅተኛ የጤና ዘርፍ
በጀት እንኳን ለዘርፉ አለመመደቡን በቅሬታ ጭምር ባለሙያዎች አንስተዋል። አገዛዙ በብልጭልጭ ፕሮጀክቶችና በጦርነት የአገሪቱን ሀብት እያወደመ ባለበት በአሁኑ ወቅት የወሰደውን የተሳሳተ ኢኮኖሚ እርምጃ ተከትሎ የኑሮ ውድነቱን ህዝቡ መቋቋም እንዳልቻለና በከተማ ውስጥ ዜጎች በልተው ማደር እየተቸገሩ መሆናቸውን የኑሮ ውድነቱ ጫና ህዝቡን እያስመረረው መሆኑን በተደጋጋሚ ሲጠቀስ የቆየ ሲሆን የመምህራንና የጤና ባለሙያዎች ችግር የከፋ መሆኑ ተደጋግሞ ሲጠቀስ ቆይቷል። መምህራንም ሆነ የጤና ባለሙያዎች ተደራጅተው ለመብት አለመታገላቸው ከጊዜ ወደ ጊዜ በኑሮ ውድነቱ ሳቢያ ለችግር መጋለጣቸውን የሚጠቅሱ አስተያየቶች ሲሰጡ ቆይተዋል። ከአሜሪካ አስተዳደር የንግድ ጦርነት ተከፍቶብኛል የሚል ስጋት ያደረባትም ቻይና ከአሜሪካ ወደ ግዛቷ በሚገቡ የአሜሪካ ሸቀጦችና ምርቶች ላይ የ125 ከመቶ የታሪፍ ጭማሪ አወጀች። ቀደም ሲል በአሜሪካ ምርቶች ላይ የ84 ከመቶ ታሪፍ ጥላ የነበረችው ቻይና የአሜሪካ አስተዳደር በአጠቃላይ በቻይና ምርቶች ላይ የ145 ከመቶ ታሪፍ መጣሉን ተከትሎ ቤጂንግ ዛሬ በአሜሪካ ምርቶች ላይ የ125 ከመቶ ታሪፍ ጥላለች። ከታሪፉ በፊትም የስፔኑን ጠቅላይ ሚኒስትር ፔድሮ ሳንቼዝን ቤጂንግ ውስጥ ያነጋገሩት የቻይናው ፕሬዚዳንት ጂንፒንግ ለመጀመሪያ ጊዜ በሰጡት አስተያየት በንግድ ጦርነት ማንም አሸናፊ አይሆንም፣ ይህ አይነቱ የንግድ ጦርነት ራስን ከዓለም ማህበር ማግለል ብቻ ነው ውጤቱ በማለትም አስጠንቅቀዋል። የአገሪቱ የዜና ተቋም ሲሲቲቪ እንደዘገበው ከ70 ዓመት በላይ በልማትና በራስ መተማመን ጠንክሮ በመስራት ምርኩዝ ያደረገችው ቻይና የማንንም አገር ጥገኛ አይደለችም፣ ሌላም ማስፈራሪያዎችንም አትፈራም ብለዋል። በትላንትናው ዕለት ከቻይና በቀር ለተቀሩት የዓለም አገራት ወይም የአሜሪካም ሸሪኮች የ90 ቀናት ወይም የ3 ወራት እፎይታ የሰጡት የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንደ CNN ዘገባ የቻይናው ፕሬዚዳንት ጂንፒንግ ለማነጋገር ጥረት ቢያደርጉም ቻይና በመሪዎች ደረጃም አሜሪካንን ለማዋየት አሻፈረኝ ብላለችም ተብሏል። የቻይናው ፕሬዚዳንት ጂንፒንግ በቀጣዩ ሳምንታት ወደ ደቡብ ምስራቅ ኤሲያ፣ ቪየትናም፣ ማሌዥያና ካምቦዲያ በመጓዝ ዘርፈ ብዙ የንግድ ትስስር ውይይትም ያደርጋሉ ተብሎ እንደሚጠበቅ የቻይና የውጭ ጉዳይ ሚኒስትር አስታውቋል። ቻይናም ከእስያ አገራት ባሻገር ከአውሮፓ ህብረት አገራት ጋርም ተመሳሳይ የንግድ ጣምራ ግንባር ለመፍጠር ፍላጎት እንዳላትም ተገምቷል። አቶ ጌታቸው ረዳ የቀድሞው የኢትዮጵያው ጠቅላይ ሚኒስትር አቶ መለስ ዜናዊን በትጥቅ ትግል ወቅት ከሱዳን ወደ አዲስ አበባ ባጓጓዛቸው ሱዳናዊ የቀድሞ የመከላከያና የደህንነት መኮንን ዜና እረፍትም ሀዘናቸውን ገለጹ። በጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ልዩ መልእክተኛ ሆነው ዛሬ የተሾሙትም አቶ ጌታቸው ረዳ በትላንትናው ዕለት በወዳጆች ትስስር ገጻቸው እንዳጋሩትም በቅርበት የሚያውቋቸው የሱዳኑ የቀድሞ ወታደራዊና የመረጃ መኮንን ኤልፋታህም ኤርዋ ዜና እረፍት በጥልቅ ሀዘን መስማታቸውን ገልጸዋል። ወታደራዊ መኮንን የመረጃ ሰው፣ ዲፕሎማትና ውጤታማ የንግድ ሰው፣ የትግራይ ታጣቂ ኃይል የ17 የትጥቅ ትግልን ከሚረዱት የሱዳን ታላላቅም ሰዎች መካከል አንዱ ኤልፋታህ እንደነበሩ ያወሱት አቶ ጌታቸው የሱዳኑ የቀድሞ ከፍተኛ መኮንን ኤልፋታህ በግል አነሳሽነትና ድፍረትም የግል መለስተኛ ሴሲና አውሮፕላን ከሱዳን ወደ አዲስ አበባ በማብረር ጠቅላይ ሚኒስትር አቶ መለስ ዜናዊና የቀድሞ የውጭ ጉዳይ ሚኒስትር አቶ ስዩም መስፍንን በወርሃ ሰኔ ወይም በፈረንጆቹ ጁን 1991 ኤሮፓ አቆጣጠር አጓጉዘዋል፣ ለህዋትም ቀረቤታ አላቸው ሲሉም ዘክሯቸዋል። አቶ ጌታቸው በዚህ ጽሑፋቸው ሱዳናዊ ከፍተኛ ባለስልጣን ኤልፋታህ ህዋትም 40ኛ ዓመቱን ባከበረበት ወቅት በመቀሌ የሰማዕታት ሙዚየም ላይ ያችኑ አውሮፕላን አብረው ነበረም ሲሉም ዘክሯቸዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።